ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ የሚያምር ጤናማ የሆነ የጤፍ ፓንኬክ አሳምረን ጥሩ አድርገን እንደዚህ ፍለፊ ወይም ስፖንጅ የሆነ እንሰራለን። የተወሰኑ ግብአቶቹ ቀይ ጤፍ ወይም ጥቁር ጤፍ፣ ሙዝ የበሰለ ከዚህ በላይም ቢበስል ጥሩ ነው፣ ቤኪንግ ፓውደር፣ ቀረፋ። አሁን ሙዛችንን እናዘጋጃለን። ቆራርጠን ዳጥ ዳጥ አድርገን መጨረሻ ላይ ነው የምንጨምረው። እዚህ ጋር የተጠቀምኩት ሩብ ኪሎ ጤፍ፣ ቤኪንግ ፓውደር 1 ሻይ ማንኪያ፣ ቀረፋ፣ ትንሽ ጨው፣ ቅዝቃዜውን ለቀቅ ያለ ውሃ። አሁን በጥብጠን ሙዙን ከላዩ ላይ እንጨምርና ለወስ ለወስ እናደርገዋለን። ውሃ ትንሽ እናደርጋለን። ባይቀጥን ጥሩ ነው። በዚህ መልክ ይበቃዋል። አሁን ለ30 ደቂቃ ያህል ሸፍነን ኩፍ ብሎልናል። አሁን መጥበሻችንን አስሰን ዘይት አልጠቀምም፣ እንገለብጠዋለን። ያው ቆንጆ ሆኖልናል። አይን ማውጣት ሲጀምር እንከድነዋለን። ሌላውንም በእንዲህ መልኩ ጋግረን እንመለሳለን። ቆንጆ ነው የሆነው። ንፍት ብሏል። መሃሉ ብድግ ሲል ይታያል። ስፖንጅ ነው የሆነው። ያው በዚህ መልኩ ጨርሰናል። ዋው ቆንጆ ነው። ስፖንጅ ነው የሆነው። ለገበታ ደግሞ እንደዚህ አድርገን እናቀርበዋለን፣ ልክ እንደ ቶርታ ኬክ። ይሄ ደግሞ ሰሊጥ፣ ውሃና ትንሽ ማር አድርገን ሲራፑን ሰርተናል። ከሙዝ ጋር ከስትሮበሪ ከዘቢብ አድርገን ማቅረብ እንችላለን። የተባረከ ይሁን። ቅመሱና አስተያየታችሁን። አሁን ደግሞ እኔ እቀምሳለሁ። ዋው በጣም ነው የሚጣፍጠው። ተመልካቾቼ መልካም ቀን፣ ቀናችሁ ይባረክ።